በዛሬ ቪዲዮ እነዚህን ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። እነዚህን እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። እነዚህን ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ በፍቅር መለያየት እኮ አለ አይደል? እና የመሳሰሉትን አብረን ምን ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ወደ ቪዲዮ አሸኝ። ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ በፍቅር መለያየት እኮ አለ አይደል? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁ፣ ምንንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን አይ እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ አላቃቸውም። የሚሳደብ ፋን አልፈልግም። እንዴ እኔ ፍቅርን ስመጣም ሀግ እያደረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው። ይህንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እኔ ምንም በማላውቀው ነገር አንድ ማውቀው ጓደኛዬ ከእናንተ ጋር ልተያይዞ ስለ እኔ ክፉ ሲያወራ ያዋለው ቲክቶክ ላይ እንዴ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ እና ስለ እኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለ እኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኒዓለም ተረዱኝ። በቃ ድራማ አልፈልግም በእግዚአብሔር። እንደ አንድ ወጣት ላይቬን እሰራለሁ፣ እወጣለሁ ምናምን በቃ ላይፌን እኖራለሁ። አለቀ። እንደነ ናሆም እንደነ ፍራይዴ ጌም እጮታለሁ። ከዛ ቪዲዮ እሰራለሁ፣ ቻሪቲም ከሆነ ቻሪቲ እሰራለሁ። በቃ ከዛ በኋላ ህይወቴን እኖራለሁ ማለት ነው። ከድራማ ውጡ። ድራማ ብትወጡ በኋላ ሌላ ሰው ማያዝ ትችላላችሁ። እኔ አልፈልግም። ይሄ ከልቤ ነው የምነግራችሁ። በጣም የተሰማኝን ነገር ነው የምነግራችሁ። ያልተፈጠረ ነገር ክሬት አታርጉ እያልኩ ነው። በቃ ቴንኪው፣ አመሰግናለሁ። ከጮኩባችሁ በጣም ይቅርታ። ያው እንግዲህ ቪዲዮን እንዳያችሁት ነው። ብዙ ኮመንታተሮች የአዶናይ ቪዲዮ ኮመንት ስር አብዛኛውን ኔጌቲቭ ኮመንት እየሰጡ ይገኛሉ። ያው ጃኒ ምናምን እያሉ አላ በሷ ሳይዱ ነው እና እሱ ነገር እንዲቆም እያለች ነው እና ጸባቸውም የምር ነው መለያየታቸው። ይሄንን አሳውቃለች እና በዚህ ጉዳይም አዶናይ ምላሽ ሰጥቶበታል። አዶናይም ከሷ ጋር ትንሽ የተመሳሰለ ምላሽ ነው የሰጠበት። ያው መለያየታቸው በእርግጥም አሁን ላይ እርግጥም ሆኗል፣ ተረጋግቷል ማለትም ይቻላል። እና እንቀጥል እስቲ። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ በፍቅር መለያየት እኮ አለ አይደል? እንዴ ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም ዴ ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁ፣ ምንንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን አይ እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር
ጭራሽ። ያው እንግዲህ ቪዲዮን እንዳያችሁት ነው። ጃኒም ረፉ ብላለች ኮመንታተሮችን እና እንደዚህ አይነት ፋን ራሱ የለኝም ያለች እየተቃወመቻቸው ይገኛል እና በማገባቸው ነገር እየገቡ ኮመንታተሮችም ብዙ አስጨንቋቸዋል። ያው ሰውም ከማወቅ ያለው ጉጉት የተነሳ ይመስለኛል ያለው ፍቅር ነው። ያው እንግዲህ እንደዚህ እስከዚህ ድረስ ሊያስኬዳቸው የሚችለው አዶናይም በዚህ ጉዳይ ምን ላይ ሰጥቶበታል። እስቲ አዶናይ አንድ ቪዲዮ አሳይቻችሁ ልመለስና ሐሳባችንን እንሰጥበታለን። እናንተም ሐሳብ እንዳይለየ እኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት እንግዲህ አዶናይ መለያየታቸውን ቁርጡን አሳውቆናል። አብዛኞቻችን ባይለያዩ እኔ በራሴ ባይለያዩ ባይነበርኩኝ፣ ግን በቃ በትክክለኛው መንገድ ሁለቱም በስለዋል። በቃ ምንም አይነት ጸብ ሳይኖር በቃ በመሀላቸው ምንም አይነት ግርግር ሳይፈጥሩ
በራሳቸው በቃ ተለያይተናል ብለው አሳወቁ። በቃ ተለያዩ። ይሄን ያለው ነገር እና አዶናይም በተመሳሳይ መንገድ ኮሜንታተሮችን ረፉ እያለ ይገኛል። እሱ የሱ ፋሚሊዎችም ነን ብለው የሚያስቡትም ጃኒ ጋር እየሄዱ ያው ኔጌቲቭ ኮሜንት ይሰጣሉና ሁለቱም ኮሜንታተሮችን ለማቆም ያደረጉት ምላሽ ይመስለኛል። ግን የመለያየታቸው መፍትሄ ቢነግሩን ሞር እኛም ቆርጠን እናርፍ ነበረ። ብቻ እንቀጥል እስቲ። በጣም ሬስፔክት ይኸውላችሁ፣ ከምትወዱኝ ከሆነ ሬስፔክት አድርጉኝ። እኔ መጀመሪያ ማለት ነው ለእናንተ ሪከርድ ለአካውንት ማሳደጊያ አይደለሁም። ምን ገባችኋ? ዚስ ሪል ላይፍ በቃ የኔ ትክክለኛ ላይፌ ነው፣ ወይም ደግሞ ፊልም አይደለም። ይሄ ገባችሁ? ፊልም ነው። ፊልም ማለት ሲኒማ ፊልም የውሸት የሚቀረጽ ነው። እንደሱ መስሏችሁ ከሆነ የኔ ትክክለኛ ላይፍ ፍቅረኛ ነበረኝ። ከዛ በኋላ ይሄ የኔ ትክክለኛ ላይፌ ነው። ገባችሁ? ድራማ አይደለም። እባካችሁ ተረዱኝ በእናታችሁ። በቃ ደደባችሁ እንዴ እናንተ! እንዴት ነው እኔ ዝም ካገኛችሁት ወንድ ጋር እየደበለቃችሁ እምትወስዱኝ? እኔ አይደብረን? አታስቡም እንዴ? ክብር እኮ አለኝ እኮ እኔ እንዴ! አሁን እንደዚህ ብዬ የምናገረው እንወዳታለን ብላችሁ የኔን ቢራቢሮ ከስር እያረጋችሁ የምትፖስቱ እናንተ ነው፣ ለእናንተ ነው የምነግራችሁ። ገባችኋ? አትወዱኝም ሲጀመር። እንዴ እንደዚህ አይነት የሚወደኝ ሰው አልፈልግም እንዴ! በጣም ነው የሚያስጠላው። እኔ አልፈልግም። እንዴ ምን ሆናችሁ ነው? ከዚህ በኋላ ከማንም ወንድ ጋር እንዳትፖስቱ። በጣም ነው የተናደድኩት። አሁን ነው ትዝ ያለኝ መብራን ጋይስ ፍላው አለቀ እኮ ሻንቆስ ቪዲዮ ያለቀ። አረግላጋ ያለው ምን እረጋጋለሁ በእናትህ እንዴ! እዚህ ጋር ሳይሆን በቃ ሌላውን ያስጠላል እኮ እንደዚህ ደስ አይልም እንዴ! እሱ ነው ባሏ፣ እሱ ነው የምታገባ እንዴ! ጃኒ ነኝ እኔ እኮ ትክክለኛው እኮ እዚህ ጋር ስትሪም ማድረግ ጃኒ እኮ ነኝ። ፊልም አይደለሁም እኔ፣ ፊልም አይደለም እኮ የኔ ፍቅሮች፣ እወዳችኋለሁ ግን እኔ ፊልም አይደለሁም። እኔ እኮ ጃኒ ነኝ እኮ ጀስት ጃኒ ነኝ እኔ፣ ፊልም አይደለሁም። ፊልም ነው የሚቀያየረው እንዴ! አረ በመድኃኒዓለም ተፋቱኝ በቃ፣ ከወንድ አውጡኝ። እኔ በራሴ መንገድ የመጣው ልጅ ነኝ፣ ብቻዬን ድምቀት ነኝ። በቃ ተፋቱኝ በእግዚአብሔር ማርያምን፣ እኔ ብቻዬን ድምቀት ነኝ፣ ብቻዬን ነው የመጣሁት። እረፉ በቃ በእናታችሁ፣ አትውደዱኝ። እንደዛ ከሆነ አልፈልግም። ሶስቱ ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም በቃ። ሶስት ሰው ከደገፈኝ ይበቃኛል። ንጹህ ሰው ከድራማ የወጣ ከድራማ ንጹህ የሆነ ከማንም ወንድ ጋር እየለጠፋችሁ እንትና ነው እንዴ! ኦ ማይ ጋድ! በጣም ነው ነርቨስ የነካችሁ ትናንትና። እመቤት በቃ አልፈልግም። ራሴ ስፈልግ ነው እንጂ እንትን ማድረገው በራሳችሁ እናንተ ቪዲዮ ማድመቂያ አይደለም። በቃ እረፉኝ በቃ ማርያምን፣ አልፈልግም በቃ በስነ ስርዓት አልፈልግም። ተፋቱኝ። ሊቭ ሚ አለው ጀስት ስታይል ስላል እንደነና ሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ በቃ። ከዛ በኋላ እወጣለሁ። ተረጋጉ። ቴንክ ዩ ቡቺ ታይሚንግ እና ፍቱ ነርቪና እመቤቴ ስነ ስርዓት በጣም ስናድድ ሞራው አላደረግም እና እንዴ ከጓደኞች ጋር እያመጣችሁ እንግዲህ ማታ በነበራት ላይቭ ላይ በጣም ስሜታዊ ሆና ስታወራ ነበርና በጣም ብዙ ነገሮችን እያየን ይገኛል። ቲክቶክ ላይ እንደዚህ ፎቶ ምናምን አገጣጥመው በኤአይ ምናምን አንድ ሰው ከአንድ ሰው ጋር በሚገናኝበት ሰዓት ሰላም ሲባባል በቃ ወዲያው ወደ ኤአይ ያስገቡ እያስቀየሩ ምናምን ሌላ ሰው አፍቅራ ነው ምናምን የሚል ወሬዎችን እያሰራጩባት ይገኛል። ለዛ ነው እንደዚህ ስሜታዊ ሆና ስታወራ የነበረው እና ይሄን ይመስላል። እስቲ የሆነ ቪዲዮ አለ አንድ ዮኒ ማኛ የሰራው ደግሞ በአርሲ ላይ የተገደሉት ኦርቶዶክሳውያን በእነሱ ጉዳይ ላይ አዶናይ ለምን ሀሳብ አልሰጠበትም የሚል ሀሳብ አንስቷል እና ለእሱም አዶናይ ምላሽ ሰጥቶበታል።
እስቲ ቪዲዮ ላሳያችሁና የአዶናይን ምላሽ በዛው አንድ ላይ አያይዤ ያሳያችኋለሁ። ይሄ በጣም ሌባ የሆነ ልጅ እንዳልኳችሁ ውጪ ላይ አንድ ላይፍ የሌለው ቢያነሱች አንድ ነገር ሳያሳካ ኢትዮጵያ ሄዶ አታሏቸው ምድረ እከክ ከውጪ ስመጣ ያሽቃብጥልሃል። በእነሱ ላይ ተንጠልጥሎ ተጫወተባችሁ። አሁን በምታዩት ደረጃ ድምፅ ሲባል ከቨር እየሰራ የኢትዮጵያውያንን ምስኪኖች ድምፅ እየቀማ ነው ያለው። በጣም ነው ማዝነው። ሁሉም ድምፅ ሆኗል። አብዛኛው ሙስሊሞች አይቻለሁ፣ ኡስታዞች አይቻለሁ፣ ድምፅ ሆነዋል። በጣም ነው የሚያሳፍረውና ይሄንን ነው የምለው። ድምፅ መሆን ለታረዱት ለሱ ምንም አይመስለው። እጅግ ያሳፍራልና በዚያ አጋጣሚ መልእክት አስተላልፈናል። ስድብ አልሰድብም። እነ ታደለ ሮባ፣ እነ ልጅ ማይክ፣ እነ ሳሚዳ፣ እነ አስጌደ እንደሾ ይሄን ነገር እንድታቆሙት ነው የምልህ። ጠይቀናል። ለምን ካልከኝ ምክንያቱ ግልጽና ግልጽ ነው። ምክንያቱም ማስረዳት አይጠበቅብኝም። ግልጽና ግልጽ ነው። የሰው ሀዘን ባለበት ጊዜ ኮንሰርት አታዘጋጅም። 4 ነጥብ። እናዘጋጃለን። ምን ታመጣላችሁ ከሆነ ማን የህዝብ ልጅ እንደሆነ እናሳያለን። ሲምፕል ዳት። ማን የህዝብ ልጅ ነው እናሳያለን። ቀላል። ስለዚህ ይሄ ነገር ሳይፈጠር ነው የጀመሩት። ነገሩ መቆም ግን ይችላል። እና ስለዚህ አሁን የተፈለገ የሆነ የሚሰራ ስራ አለ። በጣም አድርገው መንግስት ይህንን ነገር ለምን እንደፈለገው ባላውቅም በየጊዜው ኦርቶዶክስን ማጥቃት ለምን እንደሆነ ያው እንግዲህ ቪዲዮውን እንዳያችሁት ነው። ሰሞኑን በአርሲ ላይ የተከሰተውን ነገር ሁላችንም እናውቃለን። ከዚህ በፊት በሰራው ቪዲዮ ላይ አካትቼው ነበርና በዛ ጉዳይ ላይ አዶናይ ምንም አይነት ቪዲዮ አልሰራም እያለ ይገኛል ዮኒ ማኛ እና በዚህ ጉዳይም አዶናይ ምላሽ ሰጥቶበታል። እስቲ አዶናይ ምላሽ እንምስ። ሞስትሊ የአርሲ ቪዲዮዎች እየመጡልኝ አይደሉም። ሶ ኮንፊርም ላርግና እናገራለሁ። እሺ ጋይስ ኦልራይት። ተሳስቼ ያላወቅኩት ነገር መናገር ሳልፈለግኩኝ ነው። እሺ እንጂ I can hear you. I see በጣም ብዙ ሰዎች እየጻፋችሁ ነው አርሲ ያላችሁ። I got you. I understand you. Whatever happened, I'm sorry that it happened. ይቅርታ በጣም ቪዲዮዎች ላይ በደንብ እሺ ገብቼ ቲክቶክ ላይ በደንብ ቪዲዮዎች ላይ በደንብ አድርጌ ልወቅ ምንድነው እየተካሄደ ያለው ነገር። እሺ ቪዲዮዎች እከታተላለሁ። የነ ብሩክ ኒውስ የነ ሙሴ ሞር ኦፍ ምን እያጋጠመ እንዳለ ልወቅ። እሺ ዱባይ ላይ ሪኮሜንዴሽን የተለየ ነው ከእናንተ የሚመጣልኝ ቪዲዮዎች። I'm going to go and check. እና የዛሬው ቪዲዮአችን ይሄንን ይመስል ነበር። በቪዲዮአችን ሐሳብ ባችሁ እና የዛሬው ቪዲዮአችን ይሄንን ይመስል ነበር። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጨርሱ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሊስተካከል የምትሉትን ነገር እስከ መጨረሻው ስላያችሁት ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።